ደም በእጄ ላይ ነው። በእጄ ያለ ደም ንጻት የሚያገኘው በልጄ ገዳይ ደም ብቻ ነው። አፍኔ አይደ ወምትኒ አፍኔ ከተፈጥሮ ሕግ የተቀዳ እንከን አልባ የሆነ ስርዓት ነው። ወርጅሮ ዳውራ ገለጤም ተቾ ሶንጎኒ ታሎዊኒ አፊራታር እኔ ሽሽቲን አቁመ ከራሲ ጋር ታረቅ። የእናቶች እውነት አምላክ ቁጣ ከዚህ መንደር ያጠፋው እያለችሽ ነው። ቤተሰብ እንደዚህ ሲዋደድ በጣም ደስ ይላል። ወማጦ ሲፉሌ አጉሬ እኔ ዲማጭሽ ሞት ካሎ የተባለ አውሬ ጎን አስቀምጬ አንተን የሚጠብቅበት ምን ምክንያት አለ? አሎ አልባያላ አኒ ሐላለ ጆሪ ሐላለ ፉሽ ሲሰሙን ያቶት ቡሮ ምትገረ ታይኒ ሐላሉ ብሎ ዳኢብሽ ዶክተር አይደለሽ? በቅዱ መሰረት ስራውን ማስኬድ ትችላለሽ። እኔም ባለኝ ስሜት መቀጠል የሚጠኛ ነው። የጀመርሽውን መጨረስ ማትቺ ጠንካራ ሴት አይደለሽ። አንቺም በባዶ ሜዳ ከምትንከራተቺ ያንቺም ጉዳይ በጎሳው ሸንጎ ይታያል እንጂ ትመጣለች። ዲጎሲፋ ስሜ ዲጎስፋ ሳይሆን ዲጎፋሲ ነው። ውጪ የሚሰማኝ አንድም ሲዳማ የለምና መጋኖ አፊቶ
እንደለመድሽው ተባራሽ መጣሽ? አዎ። ወይ ምክር ደግሞ ምን አድርገሽ ነው? አሁን አብራኝ ልትሄድ አይደለ ትምህርት ቤት? እዚህ ከምነግርህ እዛው ሰምተህ ብትናደድ ይሻላል። ቆይ ግን እኔ ምን ብዬሽ ነበር? አንቺ ልጅ ስርዓትሽን ይዘሽ ተማሪ፣ አርፈሽ ተማሪ አላልኩሽም ነበር? ከዚህ በኋላ የትኛውን ትምህርት ቤት አይቀበለንም፣ ስርዓትሽን ያዥ ብዬሽ ነበር አልነበረም? እሱማ ብለኸኛል አባቢ። እና ግን እኔ ያልኩ ምንድነው? ሁሉም ትምህርት ቤት የማውቀውን ነገር ነው የሚያስተምሩኝ አላልኩ? ማወቂያሽን ይድፋ ነው። ነይ አባዬ እየጎተትከኝ እኮ ነው። ለምንድን ነው እንዴ? ሊገነጠለኝ እኮ ነው እጄን። አዎ ይገንጠል። እጅሽ ነው እኔን ብዙ መዘዝ ያመጣብኛለሁ። መዘዘኛ ነይ ቀጥይ። እንዴ አባ እጄ እኮ ከተገነጠለ ለሀገሬ ምንም መስራት አልችልም። እኔ ደግሞ ለሀገሬ ታሪክ መስራት እፈልጋለሁ። ታሪክ መስራት ትፈልጋለሽ? ታሪክ እኮ የሚሰራው በደንብ በመማር ነው እንጂ ወላጅሽ እንደዚህ ትምህርት ቤት ለትምህርት ቤት ማንከራተት አይደለም። ነይ ቀጥይ። አባቴ አባቷ አይደለም ማለቴ በፊት አባቷ ነበር። አሁን ደግሞ ተቀይሮ እሷ አባቷን ነው ነኝ እያስተዳደረችኝ ያለችው። እቺ የትንሽ ትልቋ ማለት ነው። ማመን ስለማይፈልግ ነው እንጂ የተማሪዎች ሊስት ላይ ራሱ ማክዳ ግርማ ነው የሚለው። ግርማ ደግሞ እሱ ነው። ብዙ ጊዜ ስለማበሳጨው ነው የራሱ ልጅ ሳይሆን የጎረቤት ልጅ የምመስለው። ማክዳት በተደጋጋሚ ጥፋት ታጠፋለች። እኔ ደግሞ ለትምህርት ቤቱ አዲስ አስተማሪ ነኝ። ስለሷ ግርማ ሞገስ ገና እንደምትሆን የሰማሁት፣ ግን ደግሞ በዚህ ልክ ትሆናለች ብዬ አስቤ አላውቅም ነበር። ብዙ ስህተት ትሰራለች። ትምህርቷን ከመማር በላይ ክፍል ውስጥ የተለያዩ ነገሮች እየፈጠረች ተማሪዎችና አስተማሪዎች ላይ መጥፎ ድርጊት ታደርጋለች። የዛሬው ግን የማይታለፍ ነገር ስለሆነ ያስጠራንክ። ይቅርታ ይኔት ስታወሪ እየሮጥሽ ነው እንደምታወሪው አልገባኝም። አማርኛውን እኮ ፈረንሳይኛ አረግሽብኝ። ከተናገርሽው አንድም የገባኝ ቃል የለም። እስኪ ቀስ ብለሽ ተረጋግተሽ እስኪ አሁን ንገሪኝ እስኪ ደግመሽ። እኔ የቲቸር አባባል ገብቶኛል። ፈረንሳይኛውን ወደ አማርኛ ልቀይርልን። በቃ በአጭሩ ጥፋት አጥፍታለች ነው እኮ። ጥፋቷ ምንድን ነው? እኔ ክላስ ውስጥ ኬሚስትሪ እያስተማርኳቸው ነበር። ከዚህ በፊት ላብራቶሪ ውስጥ እያንዳንዱ ኬሚካል ለምን እንደሚጠቅም ሳስተምራቸው ከላብራቶሪ ውስጥ እንዴት እንደወጣች አላውቅም። የኔ እናት አሁንም እኮ እየሮጥሽ ነው የምታወሪው። እኔ ምንም ሊገባኝ አልቻለም። ቀስ ብለሽ ልታስረጅኝ ትችላለሽ? በቃ አሁንም ምን ልንገርህ፣ አማርኛ ትንሽ ፈጠን ይላል። ከላብራቶሪ የኬሚስትሪ ውህዶች ወስጃለሁ። ነገር ግን ቲቸር የምታስተምረውን የቲዮሪ ነገር እኔ ቀድሜ ያውቀው ነበር። ቀድሜ በፕራክቲስ ላሳያት ስል ድንገት ኬሚካሉ አየር ላይ ተበተነብኝ። ከዛ ተማሪዎቹ ማከክ ጀመሩ። እኔ ግን ድጋሜ እከኩን የሚያጠፋ ኬሚካል ከላብራቶሪ ላውጣና ላድናቸው ስላቸው ሁሉም ወላጅ አምጪ አሉ። ኧረ እባክሽ ምን ነው አላልቃሉሽ? ድጋሚ ደግሞ ሌላ ኬሚካል ደግሞ ፈጥረሽ ልትፈጃቸው ፈለግሽ? እሺ ከዛስ ምንድን የተፈጠረው? እሷ በሰራቸው አየር ላይ በበተነችው ኬሚካል ተሳካን ነው ያለችው። እና በተፈጠረው ችግር የተወሰኑ ተማሪዎች ሆስፒታል ናቸው። የሕክምና እርዳታ ስለሚያስፈልጋቸው ወደ 10,000 ብር ገደማ ትምህርት ቤት ወጪ አድርጓል። 10,000 ብር ወጪ እንዴ? እሺ ከዛስ? የወጣውን ወጪ ይሸፍኑታል። ማክዳም ደግሞ የመጨረሻ ማስጠንቀቂያ ትምህርት ቤት ሰጥቷታል። እኔን የምከፍለው መምህር? እኔ እኮ እሷን ለማስተማር ስንት ነገር ደፋ ቀና እንደምል እኮ ብታውቂ። እኔ ጋራዥ ውስጥ ነው የምሰራው። የወር ክፍያዋን ለመክፈል ላቤን አንጠፍጥፌ ነጭ ላቤን ጠብ አድርጌ እኮ ነው አምጥቼ የምከፍልላት። አንቺ ከይሲ አየሽ አይደለ እየፈጠርሽ ያለሽውን ነገር። ቆይ እኔ ከዚህ በላይ ምን እንደሆንልሽ ነው የምትፈልጊው? አባዬ በቃ ሳድግ ሰርቼ እከፍልሃለሁ። አናትሽ ይከፈል። እቺ አጋንንት ሰይጣን። የማክዳ አባትና እርሱ የምናወራው ነገር አለ። ማክዳ ደግሞ ሂጂና ክፍል ገቢ። እሺ ግን ምንም አይነት ጥፋት አልፈልግም። ብዙ ሰዎች የኔ ንግግር ለመረዳት በጣም ይቸገራሉ። በተቻለኝ አቅም ግን ለመረጋጋት ሞክራለሁ። እሺ ስትረጋጊ እንደዚህ ነው። ማክዳ የእውቀትና የማስተዋል መጠኗ ከሷ እድሜ ካሉ ልጆች በጣም ፈጣንና ተፈጥሮ ያደላት ነገር አላት። ይሄ ነገር ግን እሷ እንዴት መጠቀም እንዳለባትና እሷ የምታደርጋቸው ነገሮች ሰው እንዳይጎዱ ለማድረግ የወላጅና የኛ እገዛ ያስፈልጋታል። ያኔ እሷ ለሀገርም ለእርሷ የምጠቅም ልጅ ትሆናለች። እሺ በገባይ ልክ ገብቶኛል ንግግርሽ። እሺ አሁን ምን ላድርግ? ልጆች ሁልጊዜም በቁጣና በኃይል አታርጉ የተባሉትን ነገር ማድረግ ይቀናቸዋል። ስለዚህ እኛም በማስተዋል ልንረዳቸውና ልናስተምራቸው ይገባል። ማክዳ እስከዛሬ የገጠሟት መምህሮች ተጽዕኖ አለባት። ስለዚህ ማክዳን የሚረዱበትን አስተሳሰብ ቀይረው ወደ ተሻለ ነገር ለማምጣት ተባብረን ማገዝ አለብን። እሺ
አሁን ከገባሁበት የ10,000 ብር ዕዳ ውስጥ እንዴት ነው መውጣት የምችለው? እኔ እኮ እጄ ላይ ምንም ብር የለኝም። ብሩን ቀስ ብለን እንድትከፍል ለርዕሰ መምህሩ ላናገርልህ እችላለሁ። ወለድ ያላሰቡን ውጪ ሲጠየቅ እንደሚደነግጥ እኛም እንረዳለን። እሺ አመሰግናለሁ መምህር፣ በእውነት በጣም ነው የማመሰግነው። ያው ዕዳውንም ቀስ እያልኩ ከፍላለሁ እያመጣሁ። ብቻ እባክሽን ልጄን ተከታተይልኝና እንደ ሌሎቹ ሰዎች ተምራ ትልቅ ደረጃ ትድረስልኝ። እኔ እስከዛ ማድረግ ያለብኝን መክፈል ያለብኝን መስዋዕትነት በሙሉ ከፍላለሁ። ፀሐይ እንደው እንደ ስሜ ፀሐይ የሆነች ልጅ ነው የምወልድልህ ብለሽኝ ይኸው ፈጣንና አስቸጋሪ ልጅ ወልደሽልኝ ሞትሽ። እኔ ይኸው ከአንቺ ትዝታዎች ጋር በሕይወት የሌላ ሴት እንኳን ሳትገባ በዚህ ልክ እያፈቀርኩሽ እየኖርኩ ነው። እንደው ግን ምን ብለን የተሳል ነው? ያንቺን ባላውቅም ተምራ ባለኝ አቅም አስተምሬ የምትጦረኝን ብዬ ነበር የተሳልኩት። ይኸው እሷ ግን ሰው ከክፍል ክፍል ይቀያየራል፣ ከትምህርት ቤት እየቀያየረች ነው። ፀሐይ አረበሽኩሽ አይደል? ያው ሲከፋይ ላንቺ ነው መጥቼ የምነግርሽ። ሌላ እኮ ማማክረው ስለሌለኝ ነው። አፈቅርሻለሁ። እንቅልፍ እኮ መጥቷል። ለምንድን ነው የማታየው? እኔን አንቺን ሳላስተኛ ገብቼ የምተኛው እንዴት ሆነ? በኋላ ደግሞ በተኛውበት አንድ ደሽው ነገር ብታደርጊኝስ? እኔስ ልሁንሽ? ግን እባክሽ አደራ ጎረቤቶቼን እንደው እነሱን አንድ ነገር አድርገሽ እኔም ዕድሜ ልኬን እስር ቤት ውስጥ እንዳታሳልፊ። ቆይ ይሄ የምትፈላሰፊውንና የምትቀምሚውን ነገር ምን አለ ብትታዩ? እኔን ምን አለ ባታሳቅቂኝ? ኢትዮጵያ ውስጥ በላቦራቶሪ ተመርምሮ የተገኘ ምንም አይነት መድኃኒት የለም አልኩሽ። ምን አለበት ይሄ ባህላዊ ሕክምናውን በሱ ነገር ብትመራመሪ? ቢያንስ እሱ እኮ ጉዳቱን ይቀንስልናል። አባ እኔ እኮ ምንም አላልኩም። በቃ የ2 ሰዓቱን የኪም ጆንግን ንግግር ያደርጋል፣ እሱን ሰምቼ እተኛለሁ። አለቀ። ኪም ጆንግ የሰሜን ኮሪያ ጠቅላይ ሚኒስቴር ነው። ለኒውክሌር ግንባታ ልዩ አመለካከት ስላለው ይመቸኛል። ቆይ አሁን ስለ ኒውክሌር የሚያወራ ነገር ላንቺ ምን ያደርግልሻል? ብለሽ ደግሞ ደቡብ ኮሪያ፣ ሰሜን ኮሪያ እዛ ደግሞ ሄድሽልኝ። በቃ እኔም ሳድግ ለሀገሬ ለኒውክሌር ግንባታ ልዩ አመለካከት እንዲኖረኝ እፈልጋለሁ። ወይ ጉድ! ደግሞ የትኛውን ሀገር ደግሞ ለማፈንዳትና ለማጋየት ፈልገሽ ነው? የትምህርት ቤቱ አልበቃ ብሎሽ ደግሞ ብለሽ ደግሞ ሀገራዊ ጉዳይ ላይ ገባሽ? ያውም እነ ደቡብና ሰሜን ኮሪያ ጋር። መጀመሪያ ቦምብ የፈጠረ ሰውዬ ሰዎች እንዲሞቱበት አልነበረም። የሰው ልጆች ግን ያን የበጎ ዓላማ ትተው ለራሳቸው መጠፋፋይ ሆኑ። የኔ ልጅ እንደዚህ የሚያስለፈልፍሽ ውስጥሽ ያለው ጋና የለው እንጂ አንቺማ በጤናሽ አይደለም እንደዚህ የምትሆኘው። አባ እውቀቱ እኮ የፈጣሪ እንጂ የሰይጣን አይደለም። እሺ ቆይ ታዲያ የሰይጣን ካልሆነ አንቺ ለምንድን ነው ሰው የምትጎጂው? እኔ ሰዎቹን ለመጉዳት ፈልጌ አይደለም። በቃ የማውቀውና የምሰማውን ነገር ነው ያደረኩት። ጉድ ፈላ። አንቺ እናቴ ጉድሽ አያልቅም። እኔ አሁን ገብቼ ልተኛበት። እሺ በቃ ተኛ። ኧረ ደስ አለሽ? ገብቼ ልተኛ። ከመተኛቴ በፊት ቃል ማስገባሽ ነገር አለ። እሺ ምንድን ነው? በቃ ምንም ነገር እንደማትቀጣጢ፣ ምንም ነገር ይሄ ኬሚካል ነገር እንደማትቀላቂ፣ በቃ ቴሌቪዥኑ አይተሽ ስትጨርሺ ገብተሽ አጥፍተሽ እንደምታኝ ቃል ትገቢልኛለሽ። ይኸውልሽ የኔ ልጅ እንደው እኔ እንኳን አላሳዝንሽም። ወደፊት እኮ እኔ ዓላማ ያለኝ ግብ ያለኝ ሰው እኮ ነኝ። ምን አለበት ለእኔ እንኳን ብታዝኝልኝ? በሰላም ገብቼ አርፌ በሰላም ብተኛ።
ቃል ትገቢልኛለሽ? እሺ። ከምርሽ ነው? እሺ ይኸው አባቴ ሙት ምንም ነገር አላረግም አጥፍቼ ገብቼ ተኛለሁ ብለሽ ቃል ግቢልኝ። አባቴ ሙት ምንም ነገር ሳላረግ ካየሁ በኋላ አጥፍቼ ተኛለሁ አይደል? አሁን ያልሞትኩም አልገደልሽኝም አይደል? እኔ እኮ በቁሜ አካሌ ብቻ እኮ ነው ያለው እንጂ በድኔ እኮ ነው የሚንቀሳቀሰው። ካሁን አፈነዳችኝ። እኔም ጎረቤቱም ሀገር አልተኛም። ብቅ ጥልቅ እያልኩ አይሻለሁ እዛው በተኛሁበት። ወይ ጉድ! እቺ ልጅ እንደዚህ ስጋት ይሆናል ትቅር። አሁን ቆይ እንዴት አምኛት ነው? እሺ እሷ እዛ ተቀምጣ እኔ እዚህ የምተኛው? እኔማ መከታተል አለብኝ እንጂ ይሄን የሆነ ነገር እየቀመመች ነው። ይሄን ፎርሙላ ማን የጻፈው? እኔ ነኝ። ይሄን ፎርሙላ ደግሞ እንዴት አወቅሽው? እኔ እኮ ብዙ ፎርሙላ አውቃለሁ። ብቻ እንዴት አወቅሽው? ይሄ ፎርሙላ ማለት ብዙ ጊዜ ነው። በቃ እኔ ጨርሻለሁ። ናና ቶሎ ቶሎ ፍታው። እሺ ስማኝ፣ እኔ እኮ እንዴት ደም ተፍቼ ይህንን ገንዘብ እንደማመጣው ብታውቅ እኮ እሷ እንደዚህ አትቀብጥም ነበር። ለማክዳ እኮ ሁሉም ነገር ቀላል ነው። በቃ ፍልስፍና፣ መቀመም፣ ላብራቶሪ። እኔን እኮ በንዴት እኮ ልታበረኝ እኮ ምንም አልቀራት። ታዲያ ምን ችግር አለው? እንደፈለገች ብትሆን የስጋ ልጅ አይደለች እንዴ? እሱማ የስጋ ልጄ ናት። እኔን በስጋት ጨረሰችኝ እንጂ። ወይ ፈጣሪ! ሰው የገዛ ልጅን ፈጣን አድርግልኝ ብሎ ይማጸናል። አንተ የገዛ ልጅን እውቀት በዛባት ብለህ ምሬት። አዎ ቢቻልማ ቢቀንስልኝ ጥሩ ነበረ። አይቻልም እንጂ እኔ እኮ ነጋ ጠባ ተሳቀቀ እኮ አለኩ። ካንኳን የሆነ ነገር አፈነዳች፣ ካንኳን የሆነ ነገር አጨሰች እያልኩ እኮ እኔ እኮ ያው በቁሜ እኮ ጨሽ የቀረው። እንደው የምር ነው አንተ የምር የኔ ጓደኛ ኮንክ አንድ ሁለት ቀን አንተ ጋር ትቀመጥና ወስዳት እስኪ አንተ የኔን ችግር ተረዳለስ። እንደዛማ አይሆንም። የገዛ ሚስቴና ልጄን አንድ ነገር አስለምዳባቸው የሆነ ነገር ቢሆኑብኝስ? ያንተ ልጅ እኮ በጣም አስቸጋሪ ናት። አንተ ራሱ መቻልህ በጣም ይገርመኛል እኮ። ምን አልኩ እኔ? ምን አልኩ? ምክርና ቡጢ ለሰጪው ቀላል ነው ያልኩት። ለዚህ አይደለ ገና ለገና አንተ ጋር ለአንድና ለሁለት ቀን ትቀመጥ ስለ ይሄው እንደዚህ ደነገጥክ። እኔ እኮ እድሜ ልኬን እኮ ተሸክሚያት እኮ እየዞርኩ ነው። ያንተ ልጅ አይደለም በምክር በጦርነት የምትቆም አይደለችም። እውነትህን ነው። የሩሲያውን ፕሬዝዳንት አልቻላት። ናንተ መፍቻውን ይዘህ አይ ዘንድሮ ምስር ጣዕሙ ሁሉ እኮ ነው የጠፋው። ምን ጣዕሙ ጠፋት ያለሽ ማማ? እንዴት ጭራሽ እኮ ከሀገር ሊጠፋ እኮ ነው። እንደው ምስር ስለምወድ ነው እንጂ እኔ ቢቀርም ቢጠፋም ግድ የለኝም። ቆይ እኔ የምናድደኝ ነገር ልንገርሽ ማማ። የሚገርመው ፈረንጆቹ ድሮ የማናውቀውን የምግብ ጣዕም በአመት 3 4 አምርቱ እያሉ ሲሰጡን እኛም እያጨበጨብን ተቀበልናቸው። አሁን እኮ መሬት አፍ አውጥቶ ማዳበሪያ ሳለችን ብሎ መናገሩ አይቀርም። እንደው ይሄን ሁሉ የታወቅሽ እንደው አንቺስ ማክዳ ሳይሆን አያልቅበት ነበር መባል የነበረብሽ።
ሌላ ልንገሮት እማማ፣ የፈረንጆች ሴራ እኮ አያልቅበትም። እነሱ የእኛን ትክክለኛ ምስር እያበቀሉ እኛን ግን በአመት 3 አምርቱ ብለው ሰወዱን። እስከ መቼ እየተሸወድን ነው የምንኖረው እማማ? ይገርምሻል፣ ባሌ ድሮ ገዝቶ ሳይሆን አርሶ ነበር የሚያበላኝ። የዛኔ በረከትም ነበረው። የፈጣሪ በረከቱን ያጣነው እኮ በራሳችን ጊዜ ነው። ሰው በተሰጠው ነገር ማመስገን አቆማ። በረከቱ ከየት ይምጣ? አለቃ። በእናንተ ጊዜ እኮ አመስግኖ የሚነሳ አመስግኖ የሚተኛ ሰው ነበር። አሁን እኮ ፈጣሪ እንዳለ እንኳን ህዝቡ ዘንግቶታል። በቃ ይህን ወሬሽን ተይ። አሁንማ ማክዳ አንድ ፍሬዋ ልጅ መሆኗ ቀርቶ ጎረቤቴን እያጸዳሉን ትመስኛለሽ። ልምሰሉታ። እንደውም በጣም ታደሉ ማለት እኮ ነው። እንደ እርሳቸውና እንደ እርሱ ተቀምጠን የሰፈባ አላፊና አግዳሚን እንቦጭቋለን። ጭራሽ እኔ ዘርፌ ነኝ ሰው መቦጭቀው? ለአባትሽ ይህን ፍሪጅ ያበላሸሹን እነግርልሻለሁ። እኔ እኮ የፍሪጁ ቅዝቃዜና ከባድ ሙቀት ሲጋጭ ጊዜ የሚፈጥረውን ኃይል ፕሩቭ ለማድረግ ፈልጌ ነበር። ግን የጀመርኩት ፕሮጀክት ሳይሳካ ቀረ። እመኑ፣ አንድ ቀን የማስበው ነገር ሁሉ ይሳካል። ልጄ፣ እኔ መኖር እፈልጋለሁ። እንደው አንድ ቀን ድፍት ብል ምን ትጠቀሚያለሽ? እኔ እኮ ማንም እንዲሞትብኝ አልፈልግም። እኔ ጭንቅላት የሚለኝን ነገር ነው እያደረክ ያለሁት። እኔ ራሱ አንዳንድ ጊዜ የሚሰማኝን ስሜት ራሱ አላውቀውም። እና አንቺ እስከምታውቂ እኔ ለምን ልሳቀቅ ልጄ? ምንም አያልፉም ማማ ዘርፌ። እኔ ይሄ የሚለቅሙ ምስር ከመጥፋቱ በፊት የማድን ጀግና ነው መሆኑ። ውኡቴ ወገኛ። አሁን ሰው ሲያይ ምንም ያልሆንኩን አይደል ይመስለው። ምን ነው ደህና አልነበረችም እንዴ ልጄ? ምን ነካት? ኧረ ደህና ነበረች። እና ምን አገኛት? ወይ ካልሆነ ሆስፒታል ውሰዳት እንዴ? አይ እስቲ ቆይ እቤት እንሂድና መች መድኃኒቱ ምናምኑ ላድርግላት፣ ይሻላታል። ምንም አይላትም። እንደዛ ይሻላል? እንደዛ ይሻላል። እሱን እንሞክርላት እስኪ። እሺ በቃ ይዘሃት። እሺ እሺ። አየ ግርብዬ፣ ምች መቷት ነው አላልኩህም? ይኸውልህ ምች መሆኑ በደንብ ያስታውቃል። አሁን ነው የሚሻላት። አይዞህ። እሺ ምንም አይላትም። ተመስገን። አትጨነቅ። ማክዳን ትንሽ አሟት ፍቃድ ለመጠየቅ ነበር የመጣሁት። ወይ ምን ሆነች? እኔ እንጃ፣ ራሴን አመመኝ ብላ ተኝታለች። እና ሆስፒታል ሄደች? አይ ለጊዜው እንኳን ቤት ነው ያለችው። ኖ ሆስፒታል መሄድ ሊኖርባት ይችላል። መጣው ጠብቀኝ፣ አብረን እንሄዳለን። በጭራሽ እንዴ! አንቺማ መቸገር የለብሽም። አረ ችግር የለውም። እኔም ልወጣ ነበር። ቦርሳዬን ይዤ መጣው። ጠብቀኝ ካልሽ እሺ። እንዴት ነሽ የኔ ልጅ? ትንሽ ቀለል አለሽ? አዎ እማማ፣ እኔ ምን ግርም እንደሚለኝ ያውቃሉ? ምን? አሁን የኔን በሽታ ቅጠሉን አይተውት ምን እንዳመመኝ ያውቃሉ አይደለም? አዎ። እንዴት ነው? አየሽ የኔ ልጅ፣ ምች መድኃኒቱን ካሸን ሲቀላ ምች መቶሻል ማለት ነው። ስለዚህ ነው የዳንሽው የኔ ቆንጆ። አዩ አይደለ? አሁን ሳይንስን እናውቃለን የሚሉት ፕሩፍ የሚያደርጉት ማለቴ የሚያውቁት እንዴት ነው? አይ ልጄ፣ ድሮ ድሮማ ሁሉም የባህሉ መድኃኒት ነበር የሚጠቀመው። አሁን ነው እንጂ ነገሩ ዝብርቅርቁ የወጣው።
ማኪ እንዴት ነሽ? ደህና ነኝ። ቆየሁ እኮ ከተሻለኝ ተሻለኝ። እሰይ እንኳን ተሻለሽ። እንኳን መጣሽ። እንደውም አንድ ጥያቄ ልጠይቅሽ። የክላሱ አልበቃ ብሎሽ ደግሞ እዚህ ምንም ነገር ከመፍጠር በፊት የሰውን ነፍስ ማዳን ይቀላል ወይስ አይቀልም? ኧረ አንቺ ልጅ ታመሻል እኮ። ገና ምንድነው ከመምጣቷ እንደዚህ በጥያቄ የምታጣድፊያት? ትንሽ ረፍት አታደርጊም? ሌላ አንቺስ ቢሆን እንዴ አስጨነኩሽ እንዴ? የሰውን ህይወት የማዳን ጥበብ ይበልጣል፣ ግን ደግሞ ምርምርም ለመኖር አስፈላጊ ነው። አየሽ ትችል የሰው ልጅ ከሞት የማትረፍ ጥበብ እጃችን ላይ ነው። ትንሽ ነገር ስለፈጠረው ሰውዬ ስናስብ ነው የራሳችንን ጥበብ ያጣነው። ቲቸር አንድ ጥያቄ ልጠይቅሽ? ጠይቂኝ። ቆይ ሰዎች የተስማሙበትን ነገር በግድ ሰው ላይ የሚያንጸባርቁት ለምንድን ነው? አልገባኝም። እስካሁን ሁሉም በተስማማበት እያሰብን ነው ያለው ቲቸር። እናንተም አስተምሩ የተባላችሁን ነው እያስተማራ ያላችሁት። ከዚህ በፊት የነበሩትም አስተምሩ የተባሉትን ነው እያስተማሩ የነበሩት። ምንም አዲስ ነገር እኮ አጣን። እኔ እንደሚመስለኝ ሁሉም በተስማማበት መኖር ሳይሆን ቆም ብለን ማሰብ እንዳለብን ነው የሚሰማኝ። ማኪ ከእድሜሽ በላይ የሆነ የህይወት ፍልስፍና ነው ያለሽ። ይህ ፍልስፍና አይደለም፣ እውነት ነው። ይህ ሁሉ ሰው እንዲገባ ማድረግ አለብኝ። ይህ ሁሉም ሰው እንዲገባ ማድረግ ካለብኝም በየጊዜው ሁሉንም ነገር አደርጋለሁ። ከማኪ ጋር እኮ አብረን ነበር። ስደውልልኝ ወደ ቤት እያደረስኩ ነበር። እኔ የምልሽ ማን ነው ግን ንግግርሽን እንደዚህ አፍጥኖ የተወሽ? ፈጣሪና ምን ይደረግ ብለህ ነው? አሁን እርቦኛል፣ ምግብ እንብላ። የምትፈልጊው ነገር አዝዤልሻለሁ። እኔ ግን ከሆነ ሰው ጋር እየተሽቀዳደምሽ የምታወሪ እኮ ነው የምትመስይኝ። አሁንማ ለምን ቶሎ ቶሎ እንደሚርብሽ ገብቶኛል። እንደዚህ በፍጥነት ስለምታወሪ ነው። ጎበዝ፣ ስለምትረዳኝ አመሰግናለሁ። የሚገርምሽ እኔም እናቷም ጥሩ ልጅ ስጠን ብለን ነበር የተሳለው። እኔ 100% እርግጠኛ ነኝ ጥሩ ልጅ ስጠን ብዬ መሳሌ። ግን ይኸው እሳተ ነበልባል ምላጭ ሆነሽ ሰጥቶኝ አረፏ። ማኪ እኮ አንተ እንደምታስባት አስቸጋሪ ልጅ አይደለችም። እሷ እኛ ከምናስበው የተለየ ስለምታስብ ነው። ይሄ ደግሞ ተፈጥሯ ነው። ሁሉን ነገር ቀድማ ነው የምትረዳው። ቀድማ መረዳቷ እንደ ችግር እየፈጠረብኛለሁ። ሰው እንዴት እንደ እድሜው ቀስ ብሎ ረጋ ብሎ አያድግም? እኔ እሷን ለማሳደግ ደፋ ቀና እላለሁ፣ እሷ ደግሞ እኔን ለመድፋት ይኸው ትሯሯጣለች። አንዴ ኬሚካል የሳቅሽ ነው። አንቺ ምን አለብሽ ሳቂ በደንብ። አሁን ያብረህ አይደለም እንዴ ወይስ አላመንክበት? ይኸውልሽ ቲቸር፣ እንደውም አሁን ሳስበው ሁለታችሁ በደንብ የምትስማሙ ይመስለኛል። እንዴት? አንቺም በንግግርሽ ፈጣን፣ እሷም ባስተዳደጓ ፈጣን። ስለዚህ በደንብ ነው ማች የምታደርጉት እየበላሽ።
ልጄ ማኩ ትናንሻለች ሰይጣን ምን አባሽ ያደረግሽው? እስኪ ንገሪኝ። እኔ እኮ ትምህርት ቤት ውስጥ ኬሚካል አግኝቼ እኮ ነው። የምን አባሽ ኬሚካል ነው የምታወሪው? እንደዚህ አይነት ነገር ውስጥ እንዳትገቢ አላልኩሽም? ለነገሩ አንቺ ምን አባሽ ትሆኛለሽ? እዚህ ጭንቅላትሽ ላይ ያለው ሰይጣን እኮ ያግዝሻል። ይኸው ተመልከች፣ የሰው ምን እንዳደረግሽ። እንደዚህ መድፋት ነበር አንቺንስ። እኔ እኮ አቶሚክ ቦምብ የሚያከሽፍ ኬሚካል እየፈጠርኩ እኮ ነው። አንቺ ማን አባሽ ሆነሽ ነው ስለ አቶሚክ ቦምብ የምታወሪው በዚህ እድሜሽ? በምን አባሽ እውቀትሽ ነው ይሄን ነገር የምትሰሪው? ንገሪኝ። ዛሬ ቤት ነገ ሀገር ከነገ ወዲያ ደግሞ ዓለምን ልታቃጥይልኝ ነው? ንገሪኝ። ቀና በይና አንቺ እቺ መዘዘኛ። እማማ እባክዎትን ይቅርታ አድርጉልኝ። ይኸው የፈራሁት ደረሰ። አንድ ቀን ታነደናለች፣ አንድ ቀን በሆነ በጭስ ታፍነናለች ብዬው እንደዚሁ እንደፈራው ይኸው ለዚህ ዳረገች። ይኸው እኔም ሰበቦኝ ነበር። እባክዎትን ይቅርታ ያድርጉልኝ። አንቺ ሰይጣን አንቺ ጋር ያለኝን ነገር አልጨረስኩም። አሁን እንጂ ግርማ ልጅ እኮ ናት። ማ እቺ ናት ልጅ? ልጅ አታውቂም አንቺ ልጅ አታውቂም። እቺ ልጅ እንኳን ብትሆን ውስጧ የሆነ የሰፈረ አጋንንት አለባት። ስሚኝ አንቺ አንቺ እኔን መቼ ነው የምትገይኝ? ለምን አንደኛሽን ገለሽኝ አልገላገልም? በወጣው በገባው ቁጥር አንድ ያፈነዳችኝ አንድ ያሟሟችኝ ያልኩ ከምሳቀቅ ኧረ እባክሽ አንደኛሽን ድፊኝና ልገላገልልሽ። እኔ እኮ እንደዛ ላደርግ ፈልጌ አይደለም። እና ምን ልታረግ ይፈልገሽ ነበር ታዲያ ይሄን ነገር ያደረግሽው? ሰዎችን የሚገድል ነገር በተቃራኒው ሰርቼ ከዛም በኋላ ሰዎች ራሳቸውን እንዲከላከሉ አድርጌ ነው እኮ ኬሚካሉን የሰራሁት። እንደዚህ አይነት ይሄ ትልቅ ነገር ነው። ከዚህ በኋላ ውሃ እንኳን ስትቀላቅይ ባገኝሽ አባትሽ አይደለሁም ልጅ አይደለሽም። በቃ ይሄው እናንተ ፊት ተናግሬያለሁ። ከዚህ በኋላ በቅቶኛል። በቃ ነይ እስኪ የኔ ልጅ ነይ እስኪ ነይ። አባትሽ እኮ ላንቺ ብሎ ነው። ልጅ ለምን ታበሳጫለሽ? የኔ ልጅ ይኸውልሽ ማኪ፣ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ። ሌላውን ደግሞ እናወራበታለን። እሺ እሺ። ደግሞ በኋላ አባትሽ ሲረጋጋ ይቅርታ ጠይቂው። ሁለተኛ እንደማይለመድሽ ንገሪው። እሺ። ምን አይነት እንደው መዘዘኛ ልጅ እንደሆነች የሳይንስን ሕግ ማወቅ ጥሩ ነው፣ ግን ሳይንስን መከተል ሳይሆን ለኢትዮጵያ የሚጠቅመው በተፈራው የሳይንስን ሕግ ማፍረስ ነው። እኔ ብዙ ጊዜ የሳይንስን ሕግ ለማወቅ የተመቻቸ ሁኔታ ባይኖረኝም የምሞክረው ነገር ሁሉ ከአባቴና ከሌሎች ሰዎች ጋር ያጣልኝ ነበር። ሄለን ማለት እሷ ናት። በቃ እንግዲህ ፈጣሪ ካለ አንድ ቀን መገናኘታችሁ አይቀርም። እኔ የልጄን እናት ሄለንን በጣም ነበር ማፈቅራት። እኔ እኮ መልሼ አላገኛትም። አንቺ ጋር ግን ቢያንስ ተስፋ አለ። እኔ ከባለቤቴ ጋር ድጋሚ መገናኘት ተስፋ የለኝም። ምክንያቱም እሱ ከዚህ በኋላ ባል መሆን አይችልም። ሌላ ሴት አፍቅሮ ነው። በቃ ህመማችንን እያስታወስን
መጎዳት ወይም ደግሞ መታመም የለብንም። እኔ ካንተና ከማኪ ጋር ጥሩ ጓደኛ መሆን እችላለሁ? አንቺ እኮ ለእኛ ብለሽ ብዙ ነገር ሆነሻል፣ ብዙ ነገር። በዛ ላይ ደግሞ ማኪ ጥሩ ልጅ እንድትሆን በብዙ መልኩ እየረዳሽ ነው። አንቺ ከቤተሰብም በላይ ብዙ ነገራችን ነሽ ለኛ። አዎ ግርማ ግን ማኪ ለምን እንደዚህ እንደምትፈልግ በእርጋታ ጠይቃት ታውቃለህ? መቼ አረጋግታኝ? ሁሉ ጊዜ ስህተት ነው። እኔ እኮ ችግር ላይ ያለው ሰው እኮ ነኝ። ሰው አልተረዳኝም እንጂ። ምናልባት አንተ መሸነፍ ይኖርብሃል። እሷ የምትፈጥረሽውን ችግሮች ችላ ብለህ በእርጋታ አስተምራት። እኔ እሷን ማስተምራት? አንቺ አልተረዳሻትም ማለት ነው እቺ ልጅ። እኔ በስንት መከራ በስንት ችግር የለመድኩትን ይሄ የፍጥነት ንግግርሽን እሷ ከፈለገች በ10 ደቂቃ አረ እንደውም በ1 ደቂቃ በደንብ አድርጋ አቀላጥፋ መስማቱም ሆነ መናገር ትችላለች። እሷ እንደዚህ ናት። ቢያንስ እኮ እኛ ትልልቅ ሰዎች ነን ብዬ ነው። ይኸውልሽ ትልቅ የሚባለው ቁጥር ነው። አሁን እስኪ ማኪን ስታያት እንደ ልጅ ነው የሚያደርጋት። ይሄ የምትቀምመው ኬሚካሉ እንደዛ ብለሽ ልጅነት ብለሽ ካሰብሽ በጣም ተሳስተሻል። በጣም ስለምትናደድባት እኮ ነው። ቀላል ነው የምናደድባት። የምትሰራውን ነገር ሳይ እኮ ደሜ ነው የሚፈላው። እስቲ ለእኔ ስትል እንዴት እንተው? ልቶ ጥሩ። እስኪ አንቺ እንደዚህ ፍጥና አድርጎ የሚያስወራሽን ነገር ለእኔ እስኪ ታዩ። እሱንማ እኔ አልችልም። አየሽ፣ አንቺ የማትችይው ነገር ታዲያ እኔ እድሜ ልኬን የለመደብኝን ነገር በአንድ ንዴት እንተው ማለት ትንሽ አይከብድም? እሺ እኔም ለመተው ልመት፣ አንተም ለመተው። እሺ አልትገባለህ? እገባለሁ። የኔ ልጅ እንዳባዬ እንደዚህ እኮ ካልከኝ ብዙ ጊዜ ሆነ። የኔ ፍቅር ከዚህ በኋላ እንደዚህ ያልኩ ነው የምጠራሽ። ደግሞ ለምትጠይቂኝ ጥያቄ ትክክለኛ መልስ ነው የምሰጥሽ ከዚህ በኋላ። አንቺ እኮ በጣም የምወድሽ ልጅ እኮ ነሽ። ሁሌ አጠፋሽ ያንን ተይ ብለህ አትቆጣኝም? አልቆጣሽም። ሰይጣን አትለኝም? አልልሽም። በጣም ነው የምወድሽ። የቤት ስራ እየሰራሽ ነው? አዎ። ጎበዝ። ማክዳ ማኩ
የኔ ልጅ ዛሬም እንኳን እስቲ ከኔ ጋር ጋሪ አራለው ግን አፈረኝ እንዴ? ሁን ብለሽ እኮ እኔን ለመጉዳት ምንም ነገር አታደርጊም። ለምንድን ነው የምፈራሽ? እሺ ሄለን ግን በጣም ነው የምታሳዝነኝ። አዎ እኔም በጣም ነው የምታሳዝነኝ። በጣም ነው የምወዳት። በኋላ ልጇን ይዞባት ስለሄደ ብቸኝነት ነው የሚሰማት። በአሁን ጊዜ ደግሞ ሰው ያስፈልጋታል። እንዴ ታዲያ እኮ እኛ አለንላት፣ ጓደኞቿ ነን። አዎ አባ። በቃ አሁንም ተኛሽ። በይ ሄሉን ሰላም በይልኝ። አስቸኳይ ስራ ገጥሞት ነው በያት። እሺ እሺ አባዬ። ነይ ቻው። ቲቸር እንዴት አደርሽ? እንዴት አደርሽ? የሆነ ነገር ልነግርሽ ነበር። ምንድን ነው? እኔ ከአባዬ አጠገብ ነበር የተኛሁት እና ልጄ ብሎ ሳመ። አይሻል ግን ይወድሻል። ግን አንቺ ማትስደውልሽ። እሺ ደግሞ በኋላ ክላስ ልጅ ማስሽ ነገር አለ። ምንድን ነው? እሺ በቃ ወደ ክላስ እንዴት ነው? ሰላም ነው? ሰላም ነው። ብሩን አስገባህልኝ? አዎ አስገብቼላለሁ። ያቺ ከይሲ ልጅ ላጠፋችሁ ጥፋት እኮ ካስተማሩ ላይ የተበደርኩትን ብድር ልመልስላት ብዬ ነው። እሷ ስለ አስተማሪዋ እንደነገረችኝ ከሆነ በጣም አሪፍ ልጅ ናት። ለምን አትመቻቻት? አንተ ፀሐይን እንዴት አድርጌ ከልቤ ውስጥ አስወጥቼ ነው ሄለንን ልቤ ላይ ማስገባት? እና ፈጣሪ ያመጣልህን ሲሳይ ብታልፍ ፀሐይ ራሱ ታዝንባለች። ፀሐይ ይለኛል እንዴ? ፀሐይ በሰላም ትረፍበት፣ አትበጥብጣት። ወይ ጉድ! እንደው አንዴ ከገባሁበት ጣጣ ልውጣ እንጂ እኔ ሁለተኛ አይለምደኝም። እኔ እኮ ከምቆጣው ነገር ትንሽ ቀዝቀዝ ልበል ብዬ ትላንትና ማታ ቅፊያት ብተኛ ገና ለገና ከቅፌዎች ሾልካ ወጣ የሆነ ነገር ታቀጣጥልና ታነደኛለች ብዬ እንዲሁ እንቅልፌን ሳልተኛ ቆሜ ነው ያደርኩት። እንዲሁ ቁጭ ብዬ ሳፈጥ ነው ያደርኩት። ለማንኛውም ይኸውልህ ከስተመር ካልመጣ እንዳትቀሰቅሰኝ፣ አንዱ መኪና ውስጥ ገብቼ ልተኛሽ። ቆይ አንተ በዛ ሰዓት ምን እንዳታደርገኝ ብለህ ፈርተህ ነው? ወይ ጉድ! ሰይጣን እኮ ሌሊት ነው ስራውን የሚሰራው አባቴ። እሷ ላይ ያለው አጋንንት ደግሞ ለደቂቃ እንኳን አያሻልብም። በልተኛ ከስተመር ካልመጣ አትቀስቅሰኝ። እሺ በል ግባና አረፍ በል። እኔ የምለው ቲቸር በቃ በንግግርሽ ቶሎ ቶሎ ማውራት ልምድ ሆኖብሽ ነው? በቃ ይኸውልሽ ተረጋግቼ ላውራልሽ። ሄለን እባላለሁ። የምኖረው አዲስ አበባ ነው። 2 ወንድሞች አሉኝ እና እኔ እንኳን እሺ እንደውም ቅርብ ጊዜ እያልሽ ስታወሪ አባቢ ግራ የገባው ነበር። አሁን ግን እየለመደ መጥቷል። በቃ እንደውም አንድ ሀሳብ መጣልኝ። ይኸውልሽ እያልሽ ታወራለሽ ማለት ነው። ነይ አሁን አዎ እያወራሽ ነው። በይ እንዴት ዋላችሁ? ምን አስቸገራችሁ? እንደው እስቲ ማማንን ጠይቃት ብለን ነው የመጣ ነው። ደግሞ ለአባዬ ምሳ እንስራለት ብለን ነው። ነው። እንዴት ነው? ተሻለ አይደል ማማ? ደህና ነኝ።
በጎ ነኝ። እማማ እኮ ራሳቸውን ይቅርና ሰዎችን የሚያክሙበት የእጅ ጥበብ አላቸው። ቲቸር ግን እኔ ግርም የሚለኝ ፍቅር፣ መተሳሰብ ሲኖር ተፈጥሮ ጸጓን ወደኛ ትገልጥልናለች። ክፋት፣ ምቀኝነት ሲኖር ደግሞ ተፈጥሮ ለኛ ለሰው ልጅ የምትሰጠንን ጸጋ ትደብቀናለች። እማማ ተፈጥሮ ጥበቧን ካደለቻቸው ሰዎች መካከል አንዷ ናቸው ማለት ነው። ጎበዝ የኔ ልጅ። ብታይ የኔ ልጅ እዚህ ሰፈር ሰፊ አትክልት ቦታ ነበረኝ። ያው ለቤት እየተባለ እንዳለ ለመድኃኒት የምጠቀምባቸው ችግኞች ተነቅለው ተጣሉ። አየሽ፣ እኔ በዚህ ነው በጣም የምናደደው። እና ደግሞ የእሳቸው አትክልት ተነቅለው የት ነው ያሉት? ፈረንጆቹ ጋር። አንቺና እንዳንቺ ያሉት ታዳጊዎች አድጋችሁ ሀገራችን የተወሰደባትን ሀብቶች ታስመልሳላችሁ። አንድ ቀን ሁሉም ወደ ነበረበት ይመለሳል። እማማ አንቺም በጥበብ የምትሰሪበት ጊዜ ይመጣል። ይመጣል የኔ ልጅ። በሉ እስኪ ኑ ግቡ፣ ኑ ቡና እንጠጣ። ምን ነው ተነሳ? ኧረ ተወኝ። የዛሬውስ ለመናገር በጣም ነው የሚያስቸግረው። ይኸው በቁሜ አላስቀምጥ ብላኝ በህልሜም እኮ አልፋታለችኝ። በህልሜ እየመጣች አስቸገረች። ማንም አልመጣም? ማንም አይመጣም። ማዘር እንዴት ነው? ደህና ዋልክ ግርምዬ? ደህና ዋሉ? ደህና እግዚአብሔር ይመስገን። ኧረ እሰይ እንኳን መጣ። ግቢው እንዴት ጭር ብሎብኝ ነበር መሰለ። እነዛ ልጆች መቦረቅ፣ መጫወት፣ መዝለል አስለምደውኝ ይኸው እስካሁን ድረስ አልመጡም። ገና አልመጡም? አልመጡም እስካሁን ድረስ። አዎ ሰዓቱ ደርሷል። ለነገሩ መምጫቸው ነው። እሺ እሺ፣ ግባ በቃ። እሺ ማዘር ግባ። እኔ የምለው ሄሉ፣ ቆይ ግን አባዬ ሁሉ ጊዜ እኮ ስለ አንቺ ነው የሚያወራው። በጣም ነው መልካም ሴት ናት። በቃ ሁሉ ጊዜ ስምሽን ይጠራዋል። የሚወድሽ ግን ይመስለኛል። ግን ጥሩ ሰው ነው። ላንቺም ቢሆን ቶሎ ይናደዳል፣ ከዛ ቶሎ ይረሳዋል። እኛ ቤት መምጣት ከጀመርሽ በኋላ አንድ ቀን ስቀርበት ወይኔ ሄሉ ቀረች ምናምን ብሎ 10 ስምሽን እየደጋገመው ነው። ያው ጓደኛሞች ስለሆነ ነው እንዴ? ለጓደኛማ እኔም እኮ ጓደኛ አለችኝ። ግን እንደዚህ 10 ምናምን አልጠራትም። ያው እንደ ሁኔታው ነው። እንደ ሁኔታው አሃ የአንቺ እንቅስቃሴ ወይ ደግሞ ከጓደኛ ሌላው ጓደኛ አለ ማለት ነው ትዝ የሚል። እውነት ነው። እውነተኛ ጓደኛ ሁሌ የምናስበው በእንቅስቃሴያችን ውስጥ ሁሌ የማንረሳው ነው። ስለዚህ አባዬ በአንቺ እንቅስቃሴ ውስጥ የማይረሳ ነው ማለት ነው። አዎ እኔ በጓደኝነት አንድ ቃል ከገባው ሁሌም አከብረዋለሁ። እሺ ቲቸር። ደህና ዋልሽ? እንደምን ነሽ? ሰላም ነሽልኝ? እንዴት ነው ትምህርት? አሪፍ ነው። እሰይ ደህና መጣሽልኝ? ደህና እግዚአብሔር ይመስገን። እንዴት ዋልሽ? ደህና ዋልሽ ወይ? ሰላም ዋላችሁ? ደህና እግዚአብሔር ይመስገን። አባትሽ ገብቷል? መጥቷል? እሺ በቃ እሺ።
ወይ ሄለን በጣም ፈሪ ናት። ስላንተ እየነገረችኝ ነበር። ስለኔ ደግሞ ምን አለች? አንተ ልብህ ንጹህ ልብ ታማኝ እንደሆነ ደግሞ ከሁሉም ወንዶች አንተ እንደምትለይ ይነግረኛለች። ደስ ይላል። ግን እኮ እኔ ምንም አድርጌላት አላውቅም። ሰዎች እንደዚህ እንዲሰማቸው ምንም ማድረግ እኮ አይጠበቅብህም አባዬ። አንቺ ሚጥሚጣዎች ልጅ ብዬ እኮ ከሰማሽ ገና ሌሊቱን ሙሉ ቁጭ አድርገሽ ነው የምታሳድሪኝ። አሁን ደክሞኛል፣ እንተኛ። ደህና ደሪ። ግርምሽ ይሄ ብር ለአንተ ነው የሚያስፈልገው። አንተ ያዘው። ይሄማ አይገባም እንዴ? እኛ እኮ ጓደኛሞች ነን። ጓደኛዬ ደግሞ ሳይነግረኝ ነው የምረዳው። እሺ በጣም ነው የማመሰግነው። ግን በአንድ ነገር ሸውደሽኛል። ምንድን ሸወድኩ? እንዴ በቃ አንተ ማኪን ተረዳት፣ የምትፈልገውን ነገር አሟላላት ብለሽኝ ነበረ። እኔ እሱን አደረግኩ። አንቺ ግን ይሄው ይሄ የፍጥነት ንግግርሽን ለዘብ እንኳን አላደረግሽውም። በጣም ይቅርታ፣ አስተካክላለሁ። እሺ በቃ በጊዜ ነው። እሺ እሺ፣ መልካም ጊዜ። ባይ። ስለኔና ስላንተ ምን ታስባለህ? ስለኔና ስላንቺ ምንም ነገር አይሰማም? አይ እሱማ ይሰማኛል። ግን ደግሞ ምን? በቃ የሆነ የተደበላለቀ ስሜት ይሰማኛል። እያሰብሽ የማታስቢው ነገር ይሆንብሻል። በአንቺ ማንነት ውስጥ ጥሩ የሆኑ ነገሮችን አይቻለሁ። ያው ለማኪ የምትሆኝላት ነገር፣ መልካምነትሽ፣ ጥሩነትሽ፣ በቃ እነዚህ ነገሮች ሳስብ ልቤን የሆነ የደስታ ስሜት ነው የሚሰማኝ። ግን ምን ዋጋ አለው? ነገሮች ይደበላለቁብኛል። እንዴ ወዴት ነው የምትሄጂው? ወደ ቤቴ። እሺ ወይ ትንሽ ወክ እናድርግ? አንቺም እየጠጣሽ። ቺርስ። ቺርስ። አፍራዬ ነው ጎንበስ ብለህ የምታይ? ኧረ አይደለም፣ ያው እንደዚህ አይነት ቦታ መጥቼ ከተዝናናው ትንሽ ስለቆየው ነው። ይገባኛል። እዚህ ታይም እንድናሳልፍ ብዬ አይደል እንደ ይዤ የመጣሁት። በጣም ነው አመሰግናለሁ። ማኪ ስታርጊ ምን መሆን ነው ፈልግ? አሁን ላይ ምንም ባደርግ ሰዎች ምንም ሊመስላቸው አይችልም። ምናልባት ሳድግ በእኔ እምነት ሊኖራቸው ስለሚችል ያኔ ለሀገሬ የምጠቅም አባቴን የማኮራ ጀግና ነው መሆኑ። የኢትዮጵያን ትንሣኤ የሚያሳይ ባለኝ እውቀት ነጮቹ የደረሱበት ቴክኖሎጂ ደርሼ በዓለም አደባባይ የምነግስ ጀግና ሴት ነው መሆን የምፈልገው።
ማኪ አንቺ መድረስ የምትፈልጊበት ቦታ ለመድረስ እኔ እረዳሻለሁ። እሺ? ማንም እንደዛ ብሎኝ አያውቅም። ይኸው እኔ ያለው አይደል? ግን ደግሞ እኔ የምልሽን ስሰሚ ብቻ ነው። እሺ ይቅርታ። ችግር የለውም። ፀሐይ የገባሁልሽን ቃል አጠፋ። እንዴት እንደሆነ ባላቅም ለአንድ ሴት ሊሰማኝ የማይገባው ስሜት ተሰማኝ። ይቅርታ ሁሉንም ነገር አሁኑኑ አቆማል። ትላንትና ለተፈጠረው ነገር በጣም ይቅርታ። ችግር የለውም፣ እረዳሃለሁ በጣም። ለምንም ነገር መቸኮል ካልፈለግ የትኛውንም ጊዜ እጠብቅሃለሁ። ይኸውልሽ ሄለን፣ እኔም አንቺም የተሳሳተ ስሜት ውስጥ ገብተናል። ስሜቱማ ትክክል ነው ሄሉ። እኔ በህይወቴ ከትስታዎቼ ጋር በደስታ የምታኖር ሴት አለች። እኔ ውሸት አልወድም። እኔም ውሸት አልወድም። ደግሞስ ለምን ብዬ ዋሻለሁ? ለማኪ የምትልካት ስለኔ የሚሰሙ ስሜቶች ውሸት ናቸው? እኔ ለማኪ ምንም ብዬ አልነገርኳትም። በዛ ላይ ደግሞ ማኪ አንቺ የምትልካት ነገር ነው እየመጣች ለኔ የምትነግረኝ። ማኪ ሕፃን ልጅ ናት፣ መቼም ልትዋሽ አትችልም። እና ደግሞ እሷ ለኔ የምትነግረኝ ነገሮች እውነት ናቸው ብዬ ማሰብ ነው የምፈልገው። እኔ ውሸታም አይደለሁም። አትሰሚኝም እንዴ? እኔ ዋሸሁሽ ነገር የለም። ውሸታም ባትሆንማ ለእሷ ያለን ስሜት ትናገራት ነበር። አንቺ እዚህ ንግግር ውስጥ ምንም አያገባሽም። እሺ? ለምንድን ነው የማያገባኝ? አባቴ ያለ እንዴ ብቸኝነት ሲሰማ ሳይ በቃ የኔ ሁሉ ነገር ያደረኩት እኔ ነኝ። ምን? አንቺ ልጅ አርፈሽ ተቀምጠሻል። ትተሽኛል ብዬ ነበር እኮ ዝም ያልኩሽ። ብለሽ ደግሞ እዚህኛው ህይወቴ ውስጥ ገባሽ። ይኸውልሽ እኔ የሚጠቅመኝና የሚጎዳኝን እኔ ነኝ የማውቀው። አንቺ ደግሞ ገና አንድ ፍሬ ልጅ ነሽ። ከዚህ በኋላ ህይወቴ ውስጥ ጣልቃ ብትገቢ ወየውልሽ። እሷን ተዋት። ያደረገችው በንጹህ አይምሮ የገባትን ነው። መጥፎ እንዳደረገች አትኮንናት።
ልጅ እኮ ናት። ልጆች ደግሞ ከደስታና ከፍቅር ውጪ ምንም ነገር አያውቁም። እሷ ልጅ ናት። አንቺ እስካሁን አላወቅሻትም እባክሽ። አሁን ለማንኛውም ብቻዬን ሆኜ ትንሽ ማረፍና ማሰብ እፈልጋለሁ። ይቅርታ አድርጊልኝ። ኦኬ ቴክ ዩር ታይም። መልካም ቀን። ማኪ አባትሽ አሁንም ተናዶብሻል። እንደዚህ ግን ማድረግ አልነበረብሽም። አውቃለሁ፣ ተጸጽቻለሁ። ግን አሁንም ይቅርታ እንደጠየቀው ፈልጋለሁ። ሄሎ ጤና ይስጥልኝ። አውቄሃለሁ። ደህና ነኝ። የምር በጣም አመሰግናለሁ። አባቢ ተስማማ እንዴ? ኧረ አይደለም። ያ በቲቪ የሚታየው ታዋቂው ሾው ትልልቅ ሰዎች የሚቀርቡበት አወቅሽው አይደል? አዎ አውቃለሁ። እዛ ሾው ላይ ቀርበሽ ሰዎች አንቺ ያለሽን ችሎታና እውቀት እንዲያውቁና አንቺም ስሜቶችሽ እንድታወሪ ሾው አዘጋጆች ተስማምቶ መናገር የምትፈልጊውን ለመላው ላይ ህዝብ ትናገሪያለሽ። ይገባኛል። ስለ ግርማ አስበሽ ነው አይደል? ግርማ ካንቺ ጋር ባይሆንም ሁሌም ልጁ ነሽ። መቼም ሊተውሽ አይችልም። ደግሞ በእርግጠኝነት ስለ ሾው እንነግረዋለን። እዛ ይመጣል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በዛሬ ፕሮግራሜ አንድ ትልቅ ሰው ይዤላችሁ ቀርቤያለሁ። ለኔ በጣም አስገርማኛለች። የእውነት የእንግዳይን አስተሳሰብና ትልቅነት በዚህ ሾው የምታዩት ይሆናል። እስቲ እንግዳይን ማክዳ ግርማን ላስተዋውቃችሁ። ህፃን ልበል ወይስ? ህፃን አይደለም እንዴ? እሺ ህፃን ማክዳ ግርማ፣ አቤት። እንኳን ወደ ዝግጅት ክፍላችን በሰላም መጣሽ። አመሰግናለሁ። አንተም እንኳን ደህና ቆየኸኝ። እሺ ህፃን ማክዳ 8ኛ ክፍል ነሽ? አዎ። ስንት ዓመትሽ ነው? 9። በ9 ዓመትሽ 8ኛ ክፍል ውስጥ እያለሽ ነው እንዴ ትምህርት የጀመርሽው? ኧረ አይደለም። እስከ 3ኛ ክፍል ተማርኩና ጭንቅላትሽ ለ3ኛ ክፍል አይመጥንም ብለውኝ አሳለፉኝ። አዎ በጣም ያስገርማል። ተመልካቾቼ እንግዲህ ህፃን ማክዳን የዚህ ፕሮግራም እንግዳ አድርጌ ከማቅረቤ በፊት ትምህርት ቤት ሄጄ አስተማሪዎቿን የተለያዩ ጥያቄዎችን ጠይቄያቸው ነበረ። ህፃን ማክዳ ግርማ ከህፃንነቷ ጀምሮ የተለየ ተሰጥኦ ነው ያላት። አስተማሪዎቿ የ12ኛና ከዛ በላይ ያሉ ጥያቄዎቿን ሲጠይቋት እሷም ምንም ሳትጨነቅ ነው የምትመልስላቸው ብለው መልሰውልኛል። እሺ ይህንን ፕሮግራም የሚከታተሉ ብዙ ህፃናትና ወጣቶች አሉ። ከአንቺ ምን ትምህርት መማር አለባቸው ብለሽ ትመክሪያለሽ? በህይወቴ አንድ የምወደውን ንግግር አለ። ህግን ስታውቅ ነው ህግን መቻል የምችለው። የሳይንስን ህግ ማወቅ ጥሩ ነው፣ ግን ሳይንስን መከተል ሳይሆን ለኢትዮጵያ የሚጠቅመው በተፈራው የሳይንስን ህግ ማፍረስ ነው። እኔ ብዙ ጊዜ የሳይንስን ህግ ለማወቅ የተመቻቸ ሁኔታ ባይኖረኝም ግን እኔ የምሞክረው ነገር ሁሉ ከአባቴና ከሌሎች ሰዎች ጋር ያጣልኝ ነበረ። እሺ ለአንቺ ተፈጥሮ ማለት ምን ማለት ነው? ኢትዮጵያ ነች። ሳይንስ ለሰው ልጅ የሚሰጠው ጥቅም ምንድን ነው ብለሽ ታስቢያለሽ? ሳይንስ በመጀመሪያ ደረጃ የሰው ልጆችን ከተፈጥሮ ለማራቅ የተፈጠረ ነገር ነው። እናም ተፈጥሮን እንዳናይ የሚያደርግ ፍጹም የተፈጥሮ ተቃራኒ ነው። ግን ሁሉም ሳይንስ ነው ማለት አይቻልም። አሁን አንድ ነገር ግልጽ ላድርግልህ። ሳይንስና ጥበብን ልንለይ ይገባል። ሳይንስ ብዙ ነገሮችን በተፈጥሮ በምርምር ሰርቶ ሊሆን ይችላል። ግን ተፈጥሮን የሰው ልጆችን ጤና እና ህይወት ሳያዛባ ሁሉንም የሚሰራ እሱ ጥበብ ነው። እሺ ሳይንስ የሚጠቅመው ተፈጥሮን ነው። ፈጣሪም ይህንን ተፈጥሮ ሲሰጠን መርምረን እንድንጠቀምበት ነው አይደለም? ለምሳሌ ስንታመም ኪኒን እንወስዳለን።
ለህይወት እንቅስቃሴ የሚረዱን ነገሮች ይሰጠናል። ለምሳሌ መኪና፣ መብራት፣ የተለያዩ አስፈላጊ ነገሮችን ሰዎች በሳይንስ ነው የሚሰጡን። በዚህ ጉዳይ ከኛ ከኢትዮጵያውያን ህዝቦች ምን ይጠበቃል ብለሽ ታስቢያለሽ? ሳይንስ ሲነሳ በጣም የሚገርመኝን አንድ ነገር ልንገር። የሰው ልጅ ከዝንጀሮ በዝግመተ ለውጥ ከመጣ አሁን ያሉት ዝንጀሮች ለምን በዝግመተ ለውጥ ሰው አልሆኑ? እሺ ዝንጀሮች ዝንጀሮ ከመሆናቸው በፊት ምን ነበሩ? እኔ ለኢትዮጵያ ህዝብ አንድ ነገር ማስተላልፈው ነገር ቢኖር ፈረንጆች በሳይንሳቸው እኛ እንድንከተላቸው አድርገው ከዛ እኛም ያለ ጥበብ ዝም ብለን ስንከተላቸው በዛው እኛ ቦታ ላይ ለመቀመጥ ነው። ለዛ ነው ታሪካችንን መጽሐፎቻችንን የሚወስዱብን። ግን ሁላችንም ተፈጥሯችንና እምነታችንን በአግባቡ ከተጠቀምን ሳይንስ ፈጥራለሁ ከሚለው በላይ ተፈጥሮን የማይጎዳ እኛ ህፃናቶች፣ ወጣቶች፣ አዛውንቶች ሁላችንም በጤና በሰላም በአንድነት የምንኖርባት ኢትዮጵያን እንፈጥራለን። እኛ ኢትዮጵያውያን ተፈጥሮን በጥበብ እያየን እንፈጥራለን። ውድ ተመልካቾቼ ከህፃን ማክዳ ግርማ ጋር የነበረን ቆይታ በጣም የሚገርም ነበረ። ሰዓት ቢኖረን ብዙ በተጨዋወትና በተነጋገረን ነበር። በስተመጨረሻ ህፃን ማክዳ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። አባዬ በጣም ነው የምወድ። በህይወት ዘመኔ ላንተና ለሀገሬ ነው መኖር የምፈልገው። ሄለን አንቺንም በጣም ነው የምወድሽ። እርግጠኛ ነኝ አባሽ ፕሮግራሙን ይወደዋል። ተስፋ አደርጋለሁ። ግን ሲመጣ እስከ ዛሬ ድረስ ላጠፋሻቸው ጥፋቶች ይቅርታ ትጠይቂዋለሽ? እሺ በሚገባ። አባዬ እስከ ዛሬ ላጠፋሁት ጥፋት ሁሉ ይቅርታ አድርግልኝ። የኔ ልጅ አንቺ ምንም አላጠፋሽ፣ ምንም ነገር ይቅርታ መጠየቅ አይጠበቅብሽም። በቃ እኔ ነኝ ፍላጎትሽን ሳልረዳሽ እውቀትሽንም ምንድነው ብዬ ሳልጠይቅሽ የቅርብ ርቆኜ ሳሰቃይሽ የነበረው። እባክሽ የኔ ልጅ እኔ ዝቅ ብዬ ይቅርታ ልጠይቅሽ፣ ይቅርታ አድርጊልኝ። ሀገር ላይ ዋፋ ቴክኖሎጂ ኢንስቲትዩት የሚባል ትልቅ የትምህርት ተቋም አለ። እናም አሜሪካን ሀገር ካለ ትልቅ ዩኒቨርሲቲ ጋር ተጻጽፈው የማክዳ እውቀቷ ከሚባክን ነፃ የትምህርት እድል አግኝተንላታል ብለው ነው ሜሴጅ የላኩልኝ። የምርህን ነው? አዎ